መጽሐፍ ቅዱስ ድርሳን ወልዷል። ይህ የተወለደው የተገኘው ከመጽሐፍ ቅዱስ ነው። አሁን አሳያችኋለሁ። ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ የነገረን ያስተማረን ቃሉ የማይለወጥ ሕያው እና ዘላለማዊ በሆነው ቃሉ የነገረን ያስተማረን በዚህ መጽሐፍ ቅዱስ ላይ የምታገኙት ማረጋገጫ የሆናችሁ ዘንድ በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ቃሉን እንዲህ እናነባዋለን። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል አባቴን ይቀበላል። ነቢይን በነቢይ ስም ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይቀበላል። ደስ ይበላችሁ ለመድኃኒዓለም። ነቢይን የሚቀበል ነቢይም ጻድቅም ሰማዕትም የብሉይ ኪዳን መጨረሻ የአዲስ ኪዳን መጀመሪያ የሆነው ነቢይ ቅዱስ ፍጹም መጥምቀ መለኮት ቅዱስ ዮሐንስ ነው። ደስ ይበላችሁ ለመድኃኒዓለም። መጥምቀ መለኮት ቅዱስ ዮሐንስን የተቀበለ ነቢይ ነው ብሎ የተቀበለ፣ ሰማዕት ነው ብሎ የተቀበለ፣ ጻድቅ ነው ብሎ የተቀበለ፣ ሐዋርያ ነው ብሎ የተቀበለ፣ ነቢዩ የተቀበለውን ዋጋ ቅዱስ ዮሐንስ መጥምቅ የተቀበለውን ዋጋ ያገኛል። ደስ ይበላችሁ ለመድኃኒዓለም። አዎ ነቢዩ ያገኘው፣ ኢሳይያስ ያገኘው፣ ኤርምያስ ያገኘው፣ ነቢያት ያገኙትን ዋጋ እነሆ ይቀበላል ካመነ። ዛሬ ብዙ ሰዎች ራሳቸውን ነቢይ ብለዋል፣ ራሳቸውን ሐዋርያ ብለዋል። ሐዋርያ ብሎ የሚሰይም እግዚአብሔር እንጂ ራሱን ራሱ ሐዋርያ ብሎ ሊሰራ አይችልም። የለም በመጽሐፍ ቅዱስ ሐዋርያ እኔ ሐዋርያ ነኝ፣ እኔ ነቢይ ነኝ፣ ራሱም በራሱ ሾሞ የተቀመጠ እሱ ትክክል አይደለም። ሕገ ወጥ ማለት ይሄ ነው ወገን። እግዚአብሔር የሾመው ግን ሐዋርያ ነው። ደስ ይበላችሁ ለመድኃኒዓለም። እግዚአብሔር የሾመው ነቢይ ነው። ቅዱስ ጳውሎስ እኔን ጭንጋፉን ታናሹን ሐዋርያ አርጎ ሾመኝ ነው ያለው። ክብር ለመድኃኒዓለም ይሁን። እግዚአብሔር ሲሾም ነው ወገን፣ ራስን መሾም አይቻልም። ለዚህ ነው እንግዲህ ነቢይን በነቢይ ስም የተቀበለ ዮሐንስን በዮሐንስ፣ ኤርምያስን በኤርምያስ፣ ሙሴን በሙሴ፣ ኢሳይያስን በኢሳይያስ ስም የተቀበለ ሊቀ ነቢያት ሙሴ ተብሏል። የነቢያት አለቃ የተባለው ሙሴ ነው። ሊቀ ነቢያት ሙሴ ተብሏል። የነቢያት ሁሉ አለቃ ነው። ለምን አለቃ ሆነ ስንል ለሌሎቹ ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት ለሌሎቹ በሕልም በራእይ አነጋግራቸዋለሁ። አንተን ግን ቃል በቃል አነጋግርሃለሁ ብሎ 570 ቃላትን አነጋገረው። ክብር ለመድኃኒዓለም ይሁን። ሙሴን ቃል በቃል ቃል በቃል አንተን እንደ ሌሎቹ አይደለም የማነጋግርህ፣ ቃል በቃል ነው የማነጋግርህ። ነቢይ ማለት ይሄ፣ ሙሴ ማለት የዋህ ቅን ማለት ነው። ስለዚህ ቅኖች ስንሆን የዋሆች ስንሆን እግዚአብሔር ይሾመናል ወገን። ለመሾም አትሽቀዳደሙ። ራሳችሁን ለመሾም አትሽቀዳደሙ። ራሳችሁን ለማንጻት ግን ተሽቀዳደሙ።
ራሳችሁን ለማዳን ግን ተሽቀዳደሙ። ራሳችሁን ለእግዚአብሔር ለመስጠት ተሽቀዳደሙ። ቅዱስ ጳውሎስ ቢሆን ጌታዬን አምላኬን ኢየሱስ ክርስቶስን ምሰሉ፣ ባይሆን እንኳን እኔን ምሰሉ ይላል ቅዱስ ጳውሎስ። ምሰሉ። አዎ። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች አምላካችን እናንተን የተቀበለ ነው ያለው። እስቲ በሉ እናንተን የተቀበለ ነው ያለው። ሌላ ቃል የለውም። እናንተን የተቀበለ እኔን ይቀበላል። ኢየሱስ ያ ነው። ክብር ለመድኃኔዓለም ይሁን። ሲያመስግኑት። አዎ ኢየሱስ ያለው ራሱ ማለት ነው። ኢየሱስ ባለቤቱ አዎ እናንተን የተቀበለ እኔን ኢየሱስን ይቀበላል አለ። ክብር ለመድኃኔዓለም ይሁን። ለዚህ ነው ወገኖች። አዎ ቀጠለና ምን አለ? ጻድቅን በጻድቅ ስም እስቲ በሉ ጻድቅን በጻድቅ ስም። አዎ እንግዲህ ጻድቅ የተባሉት በጣም ብዙ ናቸው። የሚያጸድቅ ማን ነው? የሚያጸድቅ ማን ነው? ንገሩ። አዎ ጻድቃን ሶስት ክብር ተሰጥቷቸዋል። ጻድቅ እንድንሆን እግዚአብሔር ይርዳል። ጻድቅ ሶስት ደረጃዎች ተሰጥቷቸዋል። ሮሜ ምዕራፍ 8 ቁጥር 29 ጀምራችሁ አንብቡት። ለጻድቅ የተሰጠው ሶስት ደረጃ ነው። የመጀመሪያው ጥሪ ነው። ምንድን ነው? አብርሃም ብሎ የተጣራው ማን ነው? እግዚአብሔር። ሳሙኤል ብሎ የተጣራው ማን ነው? እግዚአብሔር ይጣራል። ክብር ለመድኃኔዓለም ይሁን። እግዚአብሔር ይጣራል። ገና ከእናትህ ሆድ ሳልሰራህ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ። ስለዚህም ለሕዝብና ለአሕዛብ ነቢይ አድርጌሃለሁ። እግዚአብሔር ያውቀናል። ደስ ይበላችሁ። ገና ከእናታችን ሆድ ሳይሰራን ማን እንደሆንሽ ማን እንደሆንክ ማንነታችን ሁሉም ገና ከእናቱ ሆድ ሳይሰራ ታውቋል። ወገኔ ገና ከእናትህ ሆድ ሳልሰራ አውቄሃለሁ። ትንቢተ ኤርምያስ ምዕራፍ 1 ቁጥር 4 ላይ መመልከት ትችላላችሁ። ስለዚህም እግዚአብሔር ይጣራል። ጥሪው የጀመረው ከአዳም ነው። ስትጸፉ ይጣራል እግዚአብሔር። መንገዱን ለማሳየት ይጣራል እግዚአብሔር። አዎ ሲጠፋበት ያ ጠዋትና ማታ እንደ መልአክ ቅዱስ 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 እግዚአብሔር ጸባዖት ፍጹም ሙሉ ሰማያተ ወምድረ ቅዱሳተ ስብሐቲከ ይለው የነበረው ከፊቱ ሲጠፋበት አዳም ወዴት አለ ብሎ ፈለገው፣ ጠራው፣ ጫካ ውስጥ አገኘው። ክብር ለመድኃኔዓለም ይሁን። አዎ ፈለገው፣ ጠራው። ከዛ ቀን ጀምሮ እስከ ዛሬ ድረስ ድምፁ አለ፣ ጥሪው አለ። መንገዱን ትክክል አይደለክም፣ በዚህ መንገድ ሂድ እያለ እግዚአብሔር ይጣራል። አዎ ይጣራል። መንገዱን ሊያሳይ ይጣራል። ለምህረት ይጣራል። ለቸርነት ይጣራል። አዎ በምህረት የተጠራችሁ እናንተ የእግዚአብሔር ልጆች እንኳን ደስ አላችሁ። ክብር ለመድኃኔዓለም። ሁላችሁም ተጠርታችሁ ነው የመጣችሁት። ዛሬ ይህችን ቤተ ክርስቲያን የሞላችሁት እናንተ ክርስቲያኖች። ክርስትና ስም አላችሁ አላችሁ። ተጠርታችሁ ወደዚህ ቤተ ክርስቲያን ተጠርታችሁ ክርስትና ስም የተሰጣችሁ እስቲ እጃችሁን ከፍ አድርጉና አሳዩ። ክርስትና ስም ያላችሁ፣ የሌላችሁ እንዳታወጡ፣ ከፍ አድርጉት። ክርስትና ስም ያላችሁ ይቺ ቤተ ክርስቲያን ተጠርታችሁ የሰጠቻችሁ በ40 ቀን በ80 ቀን የሰጠቻችሁ ክብር ለእሱ ይሁን። ይህ ሁሉ ጥሪ ነው። ክብር ለእሱ ይሁን። እግዚአብሔር ይመስገን።
ተጠራችሁ፣ ለጥምቀት በቃችሁ፣ ክርስቲያን ተባላችሁ። በክርስቶስ ክርስቲያን፣ በክርስቲያን ክርስቶስ ተብላችሁ ተጠራችሁ። እንኳን ደስ አላችሁ። ይሄም አንዱ ጥሪ፣ የመጀመሪያው ጥሪ ይሄ ነው። የመጀመሪያው ጥሪ ይሄ ወገን። ሰው ካልተጠራ ለጥምቀትም ለክርስትናም አይበቅም። አይደለም ነው አይደለም? ንገሩ። ሳይጠራ ተገዶ የመጣለ ዙስ በፖሊስ በፌደራል ተገዶ የመጣለ በግድ ትጠመቃለህ። ይሄ ካራ እምነት የሚባል ድሮ ነው። የካራ እምነት የሚባል ካልተጠመቃችሁ በሰይፍ፣ ካልተጠመቅ ጆሮህን፣ ካልተጠመቅ እግርህን፣ ካልተጠመቅ ቋንጃህን ትቆረጣለህ እየተባለ የተጠመቃለ በግድ ወይ እስላም እንዲሆን ወይ ክርስቲያን እንዲሆን ወይ ጴንጤ እንዲሆን ወይ እንትና እንዲሆን ወይ እንትና እንዲሆን አስገድዶ እምነት ያስቀበለ ሰው ካራ ይባላል። የካራ እምነት ይባላል። እኔና እናንተ ግን ያመንነው በማን ፈቃድ ነው? በማን ጥሪ ነው? ለኢትዮጵያውያን መንፈስ ቅዱስ መጣላቸው። ደስ ይበላችሁ። መልእክቱ አጥማቂው ጠማቂው በመንፈስ ቅዱስ ነው የተላከው። በካራ በሰይፍ አይደለም፣ በገጀራ አይደለም፣ በጥይት በክላሽ በቦምብ አይደለም ወገኔ። እኔና እናንተ ኢትዮጵያውያን የተላከልን ከላይ ከአርያም በመንፈስ ቅዱስ ነው፣ በሰረገላ። ክብር ለመድኃኔዓለም ይሁን። ኢትዮጵያዊው ጃንጀረባ በኢየሩሳሌም ተገኘ፣ ሰገደ፣ ጸለየ፣ ከአምላኩ ጋር ተገናኘ። ሲመለስ በሰረገላው ተቀምጦ የኢሳይያስን ትንቢት እያነበበ መጽሐፍ ቅዱስ ገልጦ እያነበበ ወደ ኢትዮጵያ ሲመለስ፣ አዎ ከነዛ ከተመረጡት ዲያቆናት አንዱ ፊልጶስ በሰረገላ በብርሃን ሰረገላ ተላከለት። ክብር ለመድኃኔዓለም ይሁን። ሐዋርያ ከነ እስጢፋኖስ ጋር ከተመረጠው አንዱ ነው ፊልጶስ። እነሆ በሰረገላ ተቀምጦ የኢሳይያስን ትንቢት እያነበበ ሲሄድ ታገኘዋለህ፣ ሄደህ አስተምረው አለው። ኢትዮጵያዊው ጃንጀረባ አዎ በሰረገላ ነው የሚሄደው። ያ ግን በብርሃን ሰረገላ ፊልጶስ መጣን። የምታነበውን ታውቀዋለህ አለው። ጌታዬ ሰው ሳይማር እንዴት ያውቃል? አዎ ከዛ በኋላስ ጌታዬ እባክህ ስለማን እንደተናገረው ይህንን ነገር ንገረኝ አለው። ከዛ በኋላ ስለ ጌታ ኢየሱስ ክርስቶስ ሸላቾቹ አይሁዶች እንደሆኑ፣ የሚሸለተው ጌታ ኢየሱስ ክርስቶስ እንደሆነ፣ የሚታረደው በግ ጌታ ኢየሱስ ክርስቶስ እንደሆነ ተርጉሞ ሲነግረው ታዲያ እንዳልጠመቅ ማን ይከለክለኛል አለው። ካመንክ ተፈቅዶልሃል አለው። እስቲ በሉ እስቲ ካመንክ ተፈቅዶልሃል በሉ እስቲ። ጌታዬ በሉ ጌታዬ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ እንደሆነ አምናለሁ አለ ኢትዮጵያዊው። ክብር ለመድኃኔዓለም። ይሄ ነው የተላከለት ወገኔ። አምናለሁ የእግዚአብሔር አብ ልጅ እንደሆነ አምናለሁ ሲል ተፈቅዶልሃል ብሎ ከዛ በኋላ ኢትዮጵያዊ ጃንጀረባ ተጠመቀ በ34ኛው ዓመት። ክብር ለመድኃኔዓለም ይሁን። ኢትዮጵያ ከዚያን ጊዜ ጀምሮ ከዛ በፊት ኦሪትን ተቀብላ 950 ዓመት ቆይታ ነበር። ከዛ በኋላ ደግሞ አዲስ ኪዳንን ተቀብላ 2000 ዓመት አስቆጠረች። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ረጅም ከ3000 ከብሉይ ኪዳን እስከ አዲስ ኪዳን 3000 ዓመት ያስቆጠረች ብቸኛ የኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ክብር ለመድኃኔዓለም። ሌላውማ የለም። 50 ዓመትም አልሞላውም ወገን የለም። 3000 ዓመት ቅንቅኑንም ትኋኑንም ጉንዳኑንም ሁሉንም ችላ ጥላ አሸንፋ እዚህ ደርሳለች። ክብር ለመድኃኔዓለም ይሁን። ክብር ለእግዚአብሔር። ጉዞዋን ማንም አላደናቀፈም። ወደፊትም ማንም አይችላትም ወገኔ። እቺን ኦርቶዶክስ ተዋሕዶ ቤተ ክርስቲያንን እጥላለሁ አፈርሳለሁ የሚል ሁሉ ይፈርሳል።
ዮዲት ጎዲት በ40 ዓመት ፈርሳለች። ግራኝ መሐመድ በ15 ዓመት ፈርሷል። ጣሊያን በ5 ዓመት ፈርሷል። የሁሉም አሸናፊ ኦርቶዶክስ። ክብር ለመድኃኔዓለም። እችን ሃይማኖት ታፍሩባታላችሁ? አቡነ ገብረ መንፈስ ቅዱስ 300 ዓመት ግብፅ ኖረዋል። 300 ዓመት በረሃ ለበረሃ ዋዩን መከራውን ታግ 300 ዓመት ኖረዋል። ገብረ መንፈስ ቅዱስ ግን ኢትዮጵያ ታበጽሕ ለኀበ እግዚአብሔር፣ ይቺ ሀገር የቅዱሳን ሀገር፣ በጸሎት የምትኖር ሀገር፣ የእግዚአብሔር ሀገር፣ ጌታዬ ብትወደኝስ ካከበርከኝስ ይችን ቅድስት ሀገር ኢትዮጵያን ያሳየኝ አሉት። ክብር ለመድኃኔዓለም። ይችን ሀገር ወደሃታል፣ ተመኝተሃታል፣ መርጠሃታል። አዎ ያች ሀገር አስራት ሰው ትሆናለች አለው። ክብር ለመድኃኔዓለም። ጌታዬ እኔ በባህር የተከበብኩ ነኝ። አሁን ይህንን ባህር ማን አሻግሮኝ ኢትዮጵያ ምድር እደርሳለሁ አሉ። መልአክ ተሰጣቸው። ክብር ለመድኃኔዓለም። ያንን ባህር የሚያሻግራቸው ዝቋላ ተራራ የሚያደርሳቸው አቡነ ገብረ መንፈስ ቅዱስ መልአክ ተሰጣቸው። ደስ ይበላችሁ። ክብር ለመድኃኔዓለም። አዎ ወንዙን ተሻገሩ። ደስ ይበላችሁ። ክብር ለመድኃኔዓለም። ዝቋላ ተራራ ላይ ደረሱ። ይችን አገር አዩአት። መላዋ ኢትዮጵያን ሲያዩ ዥንጉርጉር ሆነ። ነጭና ጥቁር ዝንጉርጉር። እዚያው ጥቁሩ ኃጢአት ነው፣ ነጭ ነጩ ቅዱሳን ናቸው። ምድሯን የሞሏት ተራራዋን የሞሏት ቅዱሳን አሉ። ክብር ለመድኃኔዓለም ይሁን። እዚሁ አዎ እኛ ከምናያቸው ከምናውቃቸው የበለጡ ብዙ ቅዱሳን አሉ ወገኖች። እነዛ ቅዱሳን በነጭ ታዩአቸው። ይህስ ጥቁሩስ አሉና ዝቋላ ተራራ ላይ ባህር መስርተው ተዘቀዘቁ። ቁልቁል ራሳቸውም ቁልቁላል። 40 ቀን እንደቆዩ ጌታ መጣ። ገብረ መንፈስ ቅዱስ ተነስ፣ ስምህን የጠራ ዝክርን ያዘከረ እምርልሃለሁ። ጌታዬ እኔ ስሜን የሚያውቀው የለም፣ ከመላእክ በቀር ሰው አያውቀኝ። በረሃ ለበረሃ ነው የምኖር። ስለዚህ መላ ኢትዮጵያን ካልማርክልኝ አልነሳም። የታውቀው ነው የሚዘክሩት፣ የታውቀው ነው ስሜን የሚጠሩ። ስለዚህ አልነሳም አለ። ሄደ ጌታ ተመልሶ ሄደ። 100 ዓመት ክብር ለመድኃኔዓለም ይሁን። በ40 ቀን ቃል ሊሰጣቸው መተነበት። በ40 ቀን 100 ዓመት ቆይተው በ100 ዓመት ሰይጣን ፈጨሁት፣ አጠፋሁት፣ ሰለኩት፣ ዱቄት አረኩት እያለ መሿለኪያ መዘባበቻ አድርጓቸው ነበርና ያን ጊዜ ጌታ መጣና ዳሰስ ሲያደርጋቸው ገብረ መንፈስ ቅዱስ ብድግ አሉ። ምንም እንዳልነካቸው ሆነው ብድግ አሉ። በል 100 ዓመት የተሳለቁብህ ጠላቶች እነዚህ ሁላ አላቸው። 17,000 ጋኔን 17,000 አጋንንት እዛ ሲሳለቁ አያቸው። ከበባቸው በመብረቅ። ክብር ለመድኃኔዓለም ይሁን። ገብረ መንፈስ ቅዱስ ባለበት በመብረቅ ይመታል አጋንንቱ። ደስ ይበላችሁ እናንተ እምነት ካላችሁ። በመብረቅ ከበባቸው በመብረቅ። ያን ሁሉ 17,000 ጋኔን በመብረቅ እሳት አቃጠሉ። ደስ ይበላችሁ። ክብር ለመድኃኔዓለም። ጠላቶቻቸውን ድል አደረጉ። ስለዚህ ነው እንግዲህ ከዚህ በኋላ ከምድረ ከብድ ዝቋላ ከዝቋላ ምድረ ከብድ እየተመላለሱ 262 ዓመት በኢትዮጵያ ኖሩ። ክብር ለመድኃኔዓለም ይሁን። 262 ዓመት። ያን ጊዜ እግዚአብሔር አምላካችን ቃል ኪዳን ሰጥቷቸዋል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ኪዳነ ተከልኩ ምስለ ሩያኔ፣ እነሆ ከመረጥኩት ጋር ቃል ኪዳኔን አደርጋለሁ። ስምህን የጠራውን ዝክርን ያዘከረውን በስምህ የተማጸነውን እስከ 15 ትውልዱ ድረስ እምርልሃለሁ። ክብር ለመድኃኔዓለም። ለብቻሽ አይደለም፣ ለብቻ አይደለም ወገኔ። 15 ትውልድ 15 ትውልድ። አዎ 15 ትውልዱን እምርልሃለሁ በስምህ ተማጽነዋልና
አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ አዎ እናንተን የተቀበለ እኔን ይቀበላል፣ እኔን የተቀበለ አባቴን ይቀበላል። በእናንተ ስም ነቢይን በነቢይ ስም ጻድቁን በጻድቅ ስም የተቀበለ ዋጋው አይጠፋበትም። በእናንተ ስም በገብረ መንፈስ ቅዱስ ስም በተክለ ሃይማኖት ስም በክርስቶስ ሰምራ ስም በቅዱስ ጊዮርጊስ በቅድስት አርሴማ ስም በእናንተ ስም ቀዝቃዛ ውሃ የሰጣችሁ ቢኖር ዋጋውን መንግሥተ ሰማያት እሰጠዋለሁ። ደስ ይበላችሁ። ለመዳዳት ዋጋው መንግሥተ ጻድቁ አሁን እንደ ፀሐይ እያበራ ነው። የማቴዎስ ወንጌል ምዕራፍ 13 ቁጥር 43 ላይ እነሆ ጻድቅ በዚያን ጊዜ እንደ ፀሐይ ያበራሉ ይላል። አሁን ገብረ መንፈስ ቅዱስ እያበሩ ነው። ደስ ይበላችሁ። ልጆቻቸው የሚሰበሰቡበት ለልጆቻቸው ጥላ መከታ መሰብሰቢያ ጥላ ሆነዋል፣ ብርሃን ሆነዋል። ደስ ይበላችሁ። በዚያን ጊዜ በአባታቸው መንግሥት ያበራሉ። ታዲያ ያበሩት አቡነ ገብረ መንፈስ ቅዱስ እኔንና እናንተ በጸሎታቸው ያድናሉ። ደስ ይበላችሁ። ለመድኃኔዓለም ቀዝቃዛ ውሃ ገንዘብ ብዙ ነው። እህል ውሃ ብዙ ያደክማል። ቀዝቃዛ ውሃ በስማችሁ አንብቡት። ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ነገር ሰጥቻለሁ። ቀዝቃዛ ውሃ በስማችሁ በገብረ መንፈስ ቅዱስ ስም ዛሬ ቀዝቃዛ ውሃ ያሰጣችሁ ዋጋችሁን ታገኛላችሁ። ደስ ይበላችሁ። ለመድኃኔዓለም ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይደረስ።